የ2018 ዓመተ ምህረት የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ሰቃይ ተማሪ በ4 ነጥብ ሙሉን 4 ነጥብ ሁሉም ኤዎች ከመሆናቸው በላይ 47 ደግሞ ኤ ፕላሶች ናቸው። ለመጀመሪያ ጊዜ ሴት በዚህ ደረጃ ሰቃይ ሆና የዋንጫ ተሸላሚ ናት። ይህች ተሸላሚ ሩት አባተ አይተክሱ 4 ነጥብ በማምጣት የዩኒቨርሲቲው ዋንጫ ተሸላሚ እግዚአብሔር ይመስገን በጣም ደስ ብሎኛል። ያው መጨረሻ ቀን ያሰብኩኝ የለፋበት እንደዚህ ሆኖ ስታይ በጣም ደስ ይላል። ያጠና የነበረው ያው ከፍሬሽ ጀምሮ ደከመኝ ሰለቸኝ ሳል ሌሎች ነገሮችን ሳላስቀድም ያጠናሁኝ ፈተናዎችንም ሁሉንም ነገሮችን በትኩረት ሰጥቼ የሆነ ሌላ ነገር ላይ ሳላስብ ነው የሰራሁት። ከዛ ውጪ ይሄ ሴት ልጆች ናቸው ኢንጂነሪንግ ነው የሚባለውን ነገር እንደ ቁም ነገር ሳልቆጥር ሁላችንም ብንሆን ሴትም ሆነ ወንድ እስካጠናን እስከሰራን ድረስ ያው እንደሚታየው አሪፍ ውጤት ማምጣት እንችላለን። ያው ለሴቶችም እኔ ምሳሌ ነኝ ብዬ አስባለሁ። 13 ያለኝ 47 ፕላስ አለኝ። አቅሜን እያሳደኩኝ ከድሮም ጀምሮ እየጨመርኩ ነው የመጣሁት። ከዛ ውጪ ቤተሰቦቼ በትምህርት ላይ ባለኝ ነገር ሁሌም ከጎኔ የሚቆሙና የሚደግፉኝ ናቸው። ምንም ነገሮች ከትምህርቴ ሊያዘናግተው ሌላ ነገር ውስጥ እንትን እንዲሉኝ ወይም ደግሞ መሀል ላይ ችግር እንዲሆኑብኝ አላረጉም። ሁሉም ነገር ተመቻችቶልኝ ነው በሚባል ሁኔታ በትምህርት ነገር ላይ ምንም ወደ ኋላ አይሉም፣ ይደግፉኛል። እኔም እግዚአብሔር ይመስገን አላሳፈርኳቸው። እጅግ በጣም ደስ ብሎኛል። የተለየ ደስታ ነው ዛሬ እምባዬን የመጣው። በቃ በጣም ከባድ ነበረ ደስታው። ሩት ያው በንባብ ነው በአብዛኛው እንትን ያሳለፈችው። እድገቷም እንደዛው ነው። የጨዋታም ጊዜ ጨዋታ ነው። በአብዛኛው ግን ከልጅነት ጀምሮ ንባብ ላይ ነው። ጎበዝ ተማሪ ነበረች ከልጅነቷ ከህፃንነቷ ጀምራ። ያው ጥሩ ስነ ምግባርም አላት። ከመጀመሪያ ጀምሮ ከኬጂ ጀምሮ ነው አንደኛ እየወጣች እዚህ የደረሰችው ማለት ነውና ሁሉ ጊዜ በአመት 3 ጊዜ ትሸለም ነበረ። አሁንም ያለው ውጤት እንግዲህ እዚህ ዩኒቨርሲቲም ከገባች እየተሸለመች ነው እዚህ የደረሰችውና ከመጀመሪያም ጀምሮ ጎበዝ ተማሪ ናት፣ ትናገራለች። ያው ጥሩ ነበር። እንደ እናት እንግዲህ እኔ ብዙ ነገሮችን ያው ማቴሪያል አቀርባለሁ። ከአባቷ ጋራ ደግሞ ያው ብዙም ግንኙነት አላቸው፣ ቅርበት አላቸው። ያው ከጀርባው እሷ አለ ብዙ ድጋፍ የሚያደርገው አማካሪዋም አስጠናዋም እዚህ እስከምትደርስ ድረስ እሱ ነበረ። ሩት እንግዲህ ለራሷም ለቤተሰቧም ብቻ ሳይሆን ለሀገርም ትልቅ ጥቅም የምታደርስ ልጅ ነችና ሀገሯን የምትጠቅም ጥሩ ውጤት የምታስገኝ ናት ብዬ አስባለሁ። እናትም እንደዚህም ስታያትም ራሱ በቃ ሁሉንም አሟልቶ እንግዲህ ከላይ የሰጣት ናት። ትልቅ ለሀገሯ ጠቃሚ ናት።